አሳዛኝ ሰበር ዜና ተሰምቷል። ተወዳጁ ድምጻዊ ጎሳዬ ተስፋዬ በዊልቸር ኢትዮጵያ ገብቷል። በዚህ ሰዓት ለማመን ከባዱ ነገር ምንድነው ብትሉኝ ከዚህ የመኪና አደጋ ዛሬ ምን ተፈጠረ መሰለኝ? በህይወት አለች ቲና አልሞተችም። ፖሊስ ይዤልሽ ከፖሊስ ጋር እናቴ አልሞተችም የውሸት ወሬ ነው ማለት ለቅሶ ግን ምንም አይነት ነገር የለም። ስለ እሸቱ አንዳንድ ነገሮች ልንገራችሁ ማለት ብልጥ ሰው ማለት ነው። ብር ላይ ፎከሱ ብር ላይ ስለሆነ ማለት አይዞ አይባልም። ገኒ ወይ ሪያሊቲ ሾው በጣም በአይምሮ ዝቅ እያለ እንደሆነ ትልቅ ማሳያ ነች ብዬ አስባለሁ። በፍጹም ሊያደርጋቸው የማይገባ 5 ነገሮች። አንደኛ፣ ምንም አይነት ጦርነት ቢነሳ የሚወድምብህ ንብረት፣ የምታጣው መሬት ወይም ቤት ስለሌለ በጦርነት አትሳተፍ። የቻልከውን ያህል ሸሽተህ ጦርነት የሌለበት አካባቢ ላይ ኑር። ኢትዮጵያም ኖርክ ኬንያ ድሃ እስከሆንክ ድረስ መብትም ሀገርም የለህምና ራስ ላይ አተኩር። ንብረትና ሀገር ያላቸው እንዲዋጉ ተውላቸው። በፍጹም ጆሮህንና ሐሳብህን በየትኛውም ወገን ለተሰለፈ ፖለቲከኛ አትስጥ። በአንተ ላይ ተንጠላጥሎ ከእርሱን መሙላትና ነገ ስልጣን ሲይዝ ሊረጥ ለሚፈልግ የዚህ ሀገር እከካም ፖለቲከኛ አይደለም ደምህን አይነ ምድርህንም ልትሰጠው አይገባም። 3ኛ፣ ለሃይማኖት ተቋማት መገንቢያ ለሃይማኖት መምህራን ድጋፍ በሚል ሰበብ ካለኝ ላይ ብሰጥ ይባረክልኛል እያልክ ለፍተህ ያገኘኸውን ትንሽ ገንዘብ በፍጹም አትስጣቸው። ፈለጣቸው ካስጨነቀ የምታመልከው አምላክ ይስጥህ እንጂ እኔ ከየት አመጣለሁ በላቸው። 4ኛ፣ ተቃውመህ የምትቀይረው መንግስት ደግፈህ የምታነግሰው ፖለቲከኛ የለምና ከድጋፍም ሆነ ከተቃውሞ ፖለቲካ በቻልከው አቅም ራቅ። ፖለቲካዊ ወሬዎች ሲነሱብህ መልስ ምን አገባኝ ብቻ መሆን አለበት። ወዳጅ፣ ፖለቲካ ለፖለቲከኛው መተዳደሪያው ነው። እስኪ አይምሮአችሁ ውስጥ ያለውን ፖለቲከኛ አስቡት። ፖለቲካውን በቃኝ ቢል ሌላ መተዳደሪያ ሙያ አለው? በፍጹም የለውም። 5ኛ፣ ገንዘብ ባይኖረኝ ጤና አለኝ ኢሪሪም ጳራራም እያልክ ድህነትህን አትኳራበት። ድህነት ጥረ ግረ ያገኘው የልፋት ውጤት አስመስለ አትመጻደቅበት። ድሃ እስከሆንክ ድረስ የምታጣው ነገር የለምና ውሳኔዎችን ለመወሰን አትፍራ። ከዚህ በላይ ኪሳራ አይደርስብህም። ለመለወጥ አጋጣሚዎችን ሁሉ ተጠቀም። ሰላም ይብዛል። ሻሎም። ስለዚች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 ዓመት ቲክቶክ እንደጀመርኩ 70 ሺህ ምናምን ፎሎወር ያለኝ ቀርቤ ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ስለ አጠቃላይ ነገር አውርቼ ነበር። አካፍያታለሁ፣ ታውቀኛለች። እና የሆነ ሰዓት የፍርድ ቤት ክርክር ስለነበረ ደውዬላት እንደ እናት ሰግቼ ማለት ነው። ይሄ እዚህ ላይ ቤት አጋዥ ላይ ልጄን እየጣልኩኝ ሀረር ሄጄ 2 ቀን ምናምን ልብስ ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶብኝ ልጄ እንዳልነጠቅ ስለዚህ አጥፊልኝ አልኳት እንደ እናት። ከዛ ኦኬ ምናምን ብላ አጠፋች። አሁን በተፈጠረው እንደ አዲስ ሄዳ ቲክቶክ ላይ ቲክቶክ ላይ እየቆራረጠች ፖስት አደረገች። ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች። የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነበር እነግዳለሁ ምናምን ብላ እሱን በቃል አጋኖ ጽፋ ይሄው አስቀምጥላችኋለሁ ፖስት አደረገችው። ልንገርሽ፣ እግዚአብሔር ይመስገን ክቡር ፍርድ ቤቱ እኔ እናትነቴን አምኖበት እኔ ጋር እንደሚበድ አምኖበት በሁሉም አቅጣጫ አይቶ እኔ ጋር ያለምንም ክርክር ነው የተወሰነ። ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ ችግር የለውም 31 ሰራተኛ ቢባረር ማለት ነው የእናንተ ስለተሰራ ይብቃኝ። ለማንኛውም ሌላ ነገር ውስጥ አልግባ። የመጨረሻውን ካርድ መዟልና ብር ስጡኝ ቸግሮኛል አለ። በጣም ለምን እንደዚህ አታርክም? በኤአይ ቤታችሁ ሆናችሁ ሀብታም መሆን ትችላላችሁ ምናምን አላልክም? እሱም መንገድ ለምን ተጠቅመህ አንተ ሀብታም አትሆንም? ወደ ውጭ ሀገር እንልካለን ብለህ ያ ሁሉ ሰው ላይ ግፍ ሲሰራ አንተ አይደል የሰራው? እንዲያንም ማስታወቂያ የሰራ ስለነበርኩ ሰውዬ ዛሬ ገንዘብ የለኝም እና ብር ስጡኝ የምትለው ምንድን ነው? ያልመጣህበት መንገድ ነው። ይሄ ብቻ ነበር የቀረ።
ገንዘብ ስጡኝ ብለህ መለመን ነበር የቀረና አንተ አሁን ትለምናለህ። ለወጣቶች ከኔ ተማሩ፣ ሀብት በቀላሉ ማፍራት ይሻላል፣ ኢትዮጵያ ውስጥ ሰነፍ ወጣት በዝቶ ነው እያልክ እኛ ስራ ስጠን መንግስት ስንል እኛ ላይ ስትተቸና ነበር። ዛሬ ገንዘብ ስጡኝ ትላለህ። እፍረት የለም እሸት እና ማምታታት በሶሻል ሚዲያ ላይ አምታቶ መብላት እናስቆማችኋለን ብያለሁ። አንተን አሁን እያወጣን ነው እያበቃልን ነው አንተ ነገር በዛው አንድ ነገር ልንገራችሁ። እሸቱ ለራሱ ዩቲዩበር የፈለገውን ነገር ልክ እንደ አቤል ወይ ነው አለች ወይንም ደግሞ እንደ ሌሎቹ ዩቲዩበሮች የፈለገውን ነገር ያንቀሳቀሰ ቤተሰቡን ይዞ መኖርና መስራት ይችላል። በነገራችን ያልተረዳችሁት ሁሌ እናንተ አይምሯችሁ በትንሽ ነገር ቶሎ ጭፍልቅ ስለምትሉ ነው እንጂ የሆነ ስለምትረሱ ነው እንጂ እሸቱ ፋሚሊውን ቤተሰቦቹን ይዞ በሚሰራው ዩቲዩብ በሚያንቀሳቅሰው ነገር ላይፉንም ቤተሰቡንም መርቶ ዘና ብሎ ቀብረር ብሎ መኖር እንደሚችል እንዳትዘነጉት። ዛሬ ወደ ሚዲያ መጥቶ እናንተን ሲጠይቃችሁ ወይም ደግሞ ሲል ሌላ ቤተሰቦች አሉ፣ ሌላ ቤት ውስጥ የተቀመጡ በጣም ብዙ ቤተሰቦች ልጆች ቤተሰብ የሚያስተዳድሯቸው ቤተሰቦች እነሱን ላለመበተንና እነሱን ስራ ላለማሰጣት መጥቶ ጠይቋል። ታዛይ ሰበር ዜና ተሰምቷል። ተወዳጁ ድምጻዊ ጎሳዬ ተስፋዬ በዊልቸር ኢትዮጵያ ገብቷል። ምን ገጥሞት ነው? በዝርዝር አስደምጣቸዋለሁ። ተወዳጁ ድምጻዊ ጎሳዬ ተስፋዬ በሀገር እንግሊዝ የነበረውን የሙዚቃ ኮንሰርት አጠናቆ ወደ ሀገሩ መመለሱ ታውቋል። ነገር ግን አርቲስቱ ወደ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርስ በደረሰበት ድንገተኛ የጤና እክል ምክንያት በዊልቸር መግባቱን ይፋ አድርጓል። ድምጻዊው በራሱ ይፋዊ የፌስቡክ ገጽ ባስተላለፈው መልእክት ታምሜ ገባሁ፣ ስለሁሉ ግን እግዚአብሔር ይመስገን ሲል መልእክቱን አስተላልፏል። አይሁን ግን አዲስ አበባ ነኝ ያለሁትና ኤደን የምትባለው ቀብረታለው ካለች ጀምሮ ኤካ ሚካኤል አለች። ሄጄ ጠያየኩ፣ የለም እሷ ባለችው ቀን መልሳ የዛሬ ወር ነው የተቀበረችው አለች። ዛሬ ስልኳን እየተናገረች ደውሎ አለው አለች። በሲቪል ማህበራት እንዲደወልላት አብሰላትን አስገባት። በእናትህ ሙኒዬ አብሰላት የምትለዋን አስገባት። በሲቪል ማህበራት ሲደወልላት ስልኳ አይሰራም። ጭራሽ እንደውም እሷ አዲስ አበባ ነኝ ያለችው ውሸት ነው። አዲስ አበባ ላይ የለችም። ከዛ ሚዲያ ላይ ተመጣልህና ቀብሬያታለሁ ትንዛዜ ተነቧል 52 ዓመት እንደሆነች ምናምን ትልህና ግን ጠቅላላ የምታወራው ነገር ውሸት ነው። ዛሬ ምን ተፈጠረ መሰለክ? ከጀርመን የምናውቀው ሰው ነው ዳኒ የሚባል ልጅ ከጀርመን ገባ። አብሰላትም ያለችው ጀርመን ነው። ገብቶ ሁሌ የምንገባባት ቤት አለች የኛ ጓደኛ። እሷ በጀመራ ቮይስ ላከላት። በህይወት አለች ቲና አልሞተችም። እና የሰራሁት ቪዲዮ ነበር በጣም ብዙ ሺህ ታየልኝ። አጥፋ በህይወት አለች ብላ እማቃት ልጅ ጀርመን ላይ ሱቅ ያላት የምትታወቅ ሰው ደውላ ተናገረችኝ አለ። ከዛ በኋላ እስቲ ድጋሚ ደውላል ነው በፊት ለፊታችን ደወለ። ማለት ገስት ላይ ያለን ደወለ። ልጅቷ ጋር ስትደውል በህይወት አለች ነው የምትለው ያቺም ሴት። ስለዚህ አሁን የኛ ሉልም አብሰላትም ሁላችንም እያደረግን ያለነው ምንድነው? አገር ውስጥ ባለው መች ገባች፣ የት ነው የተቀበረችው፣ ለቅሶ ካለ ሬሳ ማለት የተቀበረበት ቦታ ካለ ኢቭን ኤደንን ምን አልኳት መሰለክ? ዛሬ ለገለልተኝነት ፖሊስ ይዤልሽ ከፖሊስ ጋር ተቀበረች የምትዩበትን ቦታ ውሰጂንና መቃብሩን አናሳይን። ለደህንነትሽ ለአንቺም ለኛም ለሰውም ለደህንነት ሲባል ከፖሊስ ጋር ነው ያልኳት። የሚገርም ይሄ ሁሉ አማራጭ የሰጠዋትኝ ፈቃደኛ አይደለችም። እና እነዚህ ሰዎች ሞተች ብለው ከነገሩን ስለ እሸቱ አንዳንድ ነገሮች ልንገራችሁ ማለት ነው። እሸቱ በጎ ስራዎችን ሊሰራ ይችላል። አዎ ይሰራል። ግን በዛው ልክ ማለት ነው በጣም ብልጥ ሰው ማለት ነው። ኢቭን ሰዎች ተቸግረው የሆነ ነገር ትሬኒንግ ሊወስዱ እሱ ጋር ሲመጡ ፎከሱ ብር ላይ ስለሆነ ማለት ነው ብዙ ነገር ሳያተርፉ ኢንስፓይሬሽን የሆኑ ሰዎች ኢንስፓየር የሚያደርጉ ሰዎችን ጋብዞ ትክክለኛውን ነገር ሳይናገር የሚጠቀሙበትን ነገር ሳይናገር ብራቸውን ወስዶ በትሬኒንግ ምንም ሳያገኙ የሚመለሱ ሰዎች ብዙ ሰው አጋጥሞኛል። አንደኛው እኔ ነኝ። ስለ ዩቲዩብ ስልጠና ሰጣለሁ ብለ 10 ሺህ ብር ትከፍላላችሁ ብለ 5000 ብር ከከፈልን በኋላ ሙሉ ትሬኒንጉ ከሁለት ቀን ወይንም ከ3 ቀን ውጪ ማለት ነው ሙሉ ምንም የማይጨበጥ ኢንስፓይሬሽን በቃ ዝም ብሎ ማለት ነው የማናገኘው ነገር ነበር ስታወራኝ ነበር። ምንድነው ፎከስ ብር ላይ ስለሆነ የሰው ጥቅም ላይ ሰው እንዲያድግ ምናምን ብዙ ማርለም ፎከስ የምታደርገው
አሁን ዛሬ መተህ እንደዚህ ዩቲዩብ ወጥቆብኛል፣ እንደዚህ ድርጅት እንደዚህ ሆኖብኛል ምናምን ብትል ማንም አይሰማም። ለምን ጥሩ ነገር ብትሰራ እኔ እግዚአብሔር የሚያግዛል ብዬ አስባለሁ። አንተ በሆነ ነገር አደክና ማለት ነው ዛሬ ሰው ላይ ታላግጣለህ። አንዳንድ ጊዜ እኔ አንዳንድ ሰዎች ትገርሙኛላችሁ። በጣም ፖዚቲቭ ትመስላላችሁ፣ ግን ከኋላ ሴራ አላችሁ። ከእግዚአብሔር ምንም ማንንም ሰው ሊሸውደው አይችልም። ሰውን ሊሸውዱ ትችላላችሁ። ትችም የውሸት ወሬ ነው ማለት ትችላለች። ገብቶሻል? እናትየዋም እስከማውቃት በጣም ይሄ በአንዳንድ ነገር ምስኪን የሆነች ሴት እንጂ ይህን ያህል ሜስ ውስጥ የምትገባ ወይ ስሟ ሲጠፋ ሞተች ምናምን ሲባል ዝም ብላ የምትቀመጥ አይነት እናት አይደለችም። ካልታገተች ወይ የሆነ ነገር ካልተደረገች በስተቀር ዮኒ ማኛ ላይ ገብታ እኮ መልእክቷን ያስተላለፈችው 100 ፎሎወር በማይሞላ ፎሎወር ነው እና ለሚዲያው በጣም ቅርብ የሆነች ዴዚን ከልጅነቷ ጀምሮ ዩቲዩብ ስታሰራት የነበረች ለሚዲያ በጣም ንቁ የሆነች ሰው ናት። ሞተች ተብሎ የሚወራ ከሆነ ወታ ማውራት ትችላለች፣ አንለስ ካልታገተች በስተቀር። ቀብር ሄጃለሁ ብለሃል፣ ወሬ ነሽ። ከታች የጻፍሽው ራኪ የምትባይ እንዳንቺ አይነት ደነስ ሰዎች ናቸው እዚህ ወሬ እያምታቱ ያሉት። ቀብር ሄድኩ ሚል ማንም ሰው የለም። ለቅሶ ግን በማቀው ልክ በሰፈሯ በተነገረኝ ልክ ሄጃ ጠይቄያለሁ። ሰፈሯ ላይ ምንም አይነት ነገር የለም፣ አልሰማም። ተቀመጠ ምናምን አስታወቀኝ እንጂ እኔ ማናጀር ነው አለው። ከዛ አወራን፣ በቃ ስለ ታሪክ ምናምን ማውራት ጀመረ። በዛ ኤቭሪቲንግ መቀላለር ምናምን ተጀመረ ምናምን ነትን ሲሪየስ ስንወጣ ቪዲዮ እንደገና መስራት ጀመረ። እየሳቅን እኔና ዛኒ ፈጣሪ እንዴት ነው እንደዚህ የሚሰራው ግን እያለ ማለት ነው። ይምሬ ነው ልክ ዘማሪ ሲመጣ ያ ዘማሪው ይጨፍራል። ቪዲዮ ይቀርጻል እና it was interesting. He didn't confidence is different. Yeah, he didn't care. ምክንያቱም የዛገ ይሳቀበት ነበር። he didn't care. Yeah, he said አመዱማ እንደሚያደርሱ ያውቃሉ። እኔ ምንም ብዬ አረገምኩትም። እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ። እኔ ምንም አላልኩትም ለገብርኤል። እናቴ ግን ያ ነገር ሲፈጠር መንገድ ላይ ነበረችና ቀጥታ ነው ብስራተ ገብርኤል ሄዳ በጣም በቃ አልቅሳ ጸልያበታለች። እዚህ ሰውዬ ላይ ጸልያበታለች። እኔ ያንተ ልጅ አይደለሁም፣ እኔ የኔ መልአክ አይደለህም ብላ ነው የጸለየችበት።